አንቺ ራስሽ ማን እንደሆንኩ ታውቂያለሽ? አይመለከተኝም ማን ሁን። አይው አንድ ስልክ ይበቃል። እሺ ጉድ እሰራለሁ። ህይወትን ነው ማበላሽል። እሱ በቃ አንተ ካሜራውን አትፈልጊ። አልፈልግም፣ ምንም ቀረጻ አልፈልግም፣ ኢንተርቪው አልፈልግም። በቃ ምንም ፈልጎ ነገር ይመጣል። ስለ ሄኖክ እያንዳንዱ ነገር ሄኖክ ማን ነው? ምንም ያርበተብትሽ ነገር የለም። አሁን እሺ ምን አይነት ማስረጃ አለኝ? አፍቀረሻል ልትለኝ ነው? ወልደሻል ምን ልትለኝ ፈልገህ ነው? በፍጹም መውለድ ደረጃ እንዳልደረስሽ እርግጠኛ ነኝ። እቴ ምን ሆነሽ? እኔ በጭራሽ ማስታውሰው ነገር የለም። ፍቅረኛ ማናት? እኔ ምንም እንደዚህ አይነት ግንኙነት ለራሱ አጋጥሞኝ አያውቅም። እንደዚህ አይነት ነገር አላ አንተ ታማል። በቃ ይኸውልህ አክቶቹ ሁሉ ያውሬ ሆነዋል። አንተ ጤነኛ አይደለም፣ ይገባሃል? በቃ ጤነኛ አይደለም። እኔ ፈርቻለሁ። ለኔ አታስብልኝም እንዴ? እኔ ተሸማቅቄ ከቤት እንኳን ለመውጣት እየተሳቀቅኩኝ በአንተ ምክንያት መሬት ላይ ትሰባለህ፣ ከዛ ትጮሃለህ። ለሊት ምንም አትተኛም። እኔ ነኝ እንደዚህ ማረጋው? ሞት አልኩሽ ምን አልኩሽ? አሁን በእነሱ ቲቪ ፊት አስወጥተሽኝ ልትለምኝብኝ መለመኛ ልታረጊኝ በቃ ይሄ ነው አይደል ፍላጎትሽ? ምንም ነገር አልቀረኝም። የምሬን ነው የምልህ። ጎዳና ላይ አደርኩኝ እና ሰው አሁን ያለሁበትን ነገር ምናምን ሳይ ዝም ብዬ ከመሬት ተነስቼ እዚህ ጋር የተቀመጥኩ ይመስላል። ሞያ ውስጥ መረበሩ ሰዎች ራሱ በጣም ብዙ ቻሌንጅ ደርሶብኛል። ከባድ ነው። ሴት ስትሆን ከባድ ነው። ወደዚህ ሙያ ለመግባት ስታስብ ከባድ ነው። ስለምንከፍልሽ ገንዘብ ሳይቀር ኢኔ ሚሊየንስ እንደሆነ እያንዳንዱ ነገር ነግሬሻለሁ፣ አስረድቼሻለሁ። የኛን ድርጅት የኛን ብራንድ ነው እዚህ ጋር የምትወቂው አንቺ። ስትሳሳሙ የሚያሳይ ሳይቀር ቪዲዮዎች አሉኝ እጄ ላይ። ስራ ይሆናል እንግዲህ። እድለኛ ናችሁ ማለት ነው። እስከዛሬ እንደዚህ ስለ ልጅነቴ ምናምን ሰጥቼ አላውቅም። ኢንተርቪው አልናገርም ብዙም፣ ማንም የሚያክሰው የለም። ግን ደግሞ ሳታስፈቅዱኝም ቢሆን ቤቴ ድረስ መጣችኋልና ዛሬ ልናገር ነው ማለት ነው። ሰላም ጤና ፍቅር ለእናንተ ይሁን። ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ድረስ እያመጣን አብረን የምናይበት የምናደምጥበት ከዛም አልፎ ደግሞ የምንፈታበት ውድ የሆነው ሰዓታችን ላይ ደርሰናል። ውድ የሆነው ሰዓታችን ላይ ደግሞ እንደተመለከታችሁት ደግሞ አንድ ኬስ ከጀመርን አንድ ጉዳይ እንደጀመርን ተመልክታችኋል። ምንድን ነበር ያ ጉዳይ? ወንድሜ ወደ እባብ እየተቀየረ ነው የምትል አንድ ሴት መጣ ነበረ። ፍሬ የምትባል ሴት መጣች እኔ ጋር። እኛ ደግሞ እንደተመለከታችሁት ከዚህ በፊት ከሰውም የመንፈስ አሰራር ጭምር እየታገለን ያለን ሰዎች እንደነበረ የነበሩንን ቆይታዎች ደግሞ ተመልክታችኋል። ምንድን ነበረ እንግዲህ የተፈጠረው ተመልካቾቻችን? ፍሬ የምትባል ሴት የነበረውን ነገር ከመጀመሪያው ጀምሮ እስከ መጨረሻው ስለ ቤተሰቦቿ አሟሟት ከዛም እንግዲህ ሄኖክ ከሚባል ወንድሟ ጋር አብረው እንደሚኖሩ ጭምር ነበረ የነገረችን ይህች ሴት። ሄኖክ የሚባለው ወንድሟ እንግዲህ ጥሩ ደረጃ ላይ እንደደረሰ ፊልሞችን ፕሮዲዩስ እንደሚያደርግ ቲያትሪካል አርት ከዩኒቨርሲቲ እንደተመረቀ ፕሮዲዩስ እስከማድረግ ዳይሬክት እስከማድረግ ሲኒማቶግራፊ እስከመስራት ከሀገር ውስጥ አልፎም ኢንተርናሽናል ፊልሞችን ሁላ ፕሮዲዩስ እስከማድረግ ድረስ ደርሷል ብላ ነግራን ነበረ። ይሄንን ደግሞ እንግዲህ እኛም ያየነው እኛም የተመለከትናቸው ካጣራም በኋላ ነገሮችም እርግጥ ሆኖ ያገኘናቸው ነገሮች ነበሩ። እንግዲህ የተሳካለት የተዋጣለት ሰው እየሆነ ነበረ ይሄ ሰው። ከዛ በኋላ ደግሞ ድንገት እንግዲህ ፌለሪቲ ተከሰተ። በዚህ መሀል ይሄ ሰው እንግዲህ ነገሮች ጥሩ እየሆኑለት ፊልሞችን ፕሮዲዩስ እያደረገ ጥሩ ገቢ እያመጣ የነበረ ሰው ነው። ከዛ በኋላ እንግዲህ እዚህ ጉዳይ ላይ ደረሰ። ምንድን ነበር የነገረችን? ይሄ ሰው ማታም ሳይቀር ቀንም አልፎ ወደ እባብነት ይቀየራል ነበር ያለችን። ይሄ በጣም አስደንጋጭ ነበር። አንድ ክቡር የሆነ የሰው ልጅ ወደዚህ ተቀይሮ ያንን እንግዲህ ይሄ እንስሳ ያለውን ባህሪ ሲያመጣ እስከምናደፍስ ድረስ አንዳንዴ እስከመቀየር ድረስ ሌላ ሰው እስከመሆን ድረስ ይደርሳል። አንዳንዴ ደግሞ ሰላም ነው ይባላል። ጎረቤቶች ሁላ ምንድነው ሊሉን የሚችሉት እንግዲህ አህባብ እንግዲህ ቤታችሁ ውስጥ የምታረቡት እንስሳ አለ ወይ እንደዛ የሚጮህ አለ ወይ መጀመሪያ ጊዜ ሲሰማ የሆነ ነገር የገባ ነገር አለ ወይ ተባለን። ከዛ በኋላ ነገሮች ሲደጋገሙ ደግሞ በአዳም ልክ ሁላ ይፈጽማሉ ያረባሉ እስከመባል ድረስ ደርሰናል። ይሄ ደግሞ ለኛ በጣም አሳሳቢ ነው ብላን ነበረ። እንግዲህ ያለውን ነገር ማረጋገጥ ስለሚገባን እቤት ድረስ በቀጥታ ነበር ሄድ ነው ሄኖክ ወደሚባለው ወንድሟ ጋር። ሰዎች እንግዲህ ምን እንደሚሏቸው ነግራን ነበረ። ከዛ በኋላ እኛ ስንሄድ ያየነው ነገር ሰላም የሆነ ሰው ነበረ። እንደምንም በራስ
የራሳችን አቅም ተጠቅመን በተለየ መንገድ ለመግባት ነበር ቤት ውስጥ የሞከርነው። ቁጭ ብለን ለማውራት ሞከረን። ይሄ ሰውዬ ካሜራ ድረስ እስከ መጥላት የደረሰ አይነት ሰው ነው። እንደተመለከታችሁት የሆነ ጊዜ ሰላም ሆኖ ያወራን ነበረ። የሆነ ጊዜ ደግሞ ነገሮች ቀይር ብሎ ሌላ ሰው እስከመሆን ድረስ እጅግ በጣም የተለያየንበት ሁኔታ አስደንጋጭ ነበረ። ራሱን ስቶ እስከ መውደቅ እስከ መቀየር ድረስ ደረሰ። የተቻለንን ለማድረግ ሞከረን። ነገሮችን እኛም ከዛ መውጣት ስላለብን ማስተካከልም ስላለብን ማጣራትም ጨምሮ ስላለብን ለመጨረሻ ጊዜ እጅግ በጣም ቅርብ ወደ ተባሉት ሰዎች ለመሄድ ነበር የሞከርነው። ከሁሉም በላይ ደግሞ ቅርብ ሆና ያገኘናት አንዲት ሴት ነበረች። እሷ ቤት ተገኝተናል። ምንድነው የተፈጠረው? ምንድነው ያለው ነገር? በምን ምክንያት ነው እንደዚህ ሊሆን የሚችለው? ያለውን ነገር ማረጋገጥ ስላለብን እንግዲህ እሷ ጋር ተገኝተናል። ከዛ በኋላ ወዴት ነው ልንሄድ የምንችለው የሚለውን እንግዲህ ከቪዲዮዎቻችን ሙሉ ለሙሉ እስከ መጨረሻው ድረስ አብራችሁን ስትቆዩ የምናየው የምንመለከተው ይሆናል። አብራችሁን እስከ መጨረሻው ድረስ ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ውድ ቤተሰቦች እንግዲህ ምንድነው የሚፈጠረው የሚለውን ሙሉ ለሙሉ ከቪዲዮ እናያለን። እስከዛው ድረስ መልካም ቆይታ። ከቶቻችን ቤቷ ድረስ ስንገባ እሷ የለችም። ነገር ግን ቤት ውስጥ የነበሩ ሰዎች ነበሩ። እነሱ ናቸው ያስገቡን። እንግዲህ እየጠበቅናት ነው። ምናልባትም መታለች እያሉ ነው የኛ ክሩ አባላት። እስኪ የሚፈጠረውን የምንመለከት ይሆናል። እንዴት ነው? ሰላም፣ እንዴት ነው? ሰላም ነው። እየጠበቅንሽ ነበር አንቺን። ምንድነው? ቆይ ካሜራው ምናምን ሰላሙን ችግር የለውም፣ ግን ካሜራው ምንድነው እኮ? አረፍ በይና ልንወራሽ ነው የመጣ ነው። አንቺ ጋር ነው የመጣ ነው። ለምን ነው የምታወራኝ? ሲጀመር መጀመሪያ ፈለገኝ ከሆነ ቀድመ ማናገር አለብህ አይደለ? አዎ ይቅርታ ለሱም እና ስላጣንሽ ልናገኝ ስላልቻልን እዚህ ደግሞ ልናገኝ ስለቻለን ነው። ቤት ልታናገረኝ ከፈለግ ብዙ ነው የሚያውቁ ሰዎች አሉ። ሲጀመር ቤቴን ማንም የሚያውቀው ሰው የለምና ምን ማለት ነው? ቤቴ ድረስ ካሜራ ይዘህ መተህ ሲቀጥል እንዴ አሁን እሺ እንደው ሙጣኝ ይገባኛል አንቺ ስሜት። በመጀመሪያ ለሱ ቀድሜ እኔ ይቅርታ ማለት እፈልጋለሁ። ያደረግነው መጀመሪያ አክብረኝ የምታከብረኝ ከሆነ ኖ አይደለም። አይ ኖ ይሄ የንቀት ጉዳይ አይደለም። አንዴ እሺ ቁጭ በይና ያለውን ነገር እኛ እናስረዳሽ። ካሜራውንም ማጥፋት እንችላለን። ከዛ በኋላ መቀጠል እንችላለን። አይደለም እንደው ቀጥ ብላችሁ እንድትወጡ ነው። እሺ ቆይ አንዴ እናስረዳሽ። አንቺ ማረፍ በይ፣ ቤትሽ ነው። በርግጥ እኛ ባለጌዎችም አይደለንም ያለ ፈቃድ ግን መጀመሪያ ማውራት በዛ ላይ እንደዚህ ብዙ ሆናችሁ እንዴ? ግድ የለም አንዴ ቁጭ በይና መጀመሪያ ስሚ እባክሽን ለሱ እኛ ይቅርታ እንጠይቃለን። አንዴ ካሜራውን አጥፋላትና መጀመሪያ ከሷ ጋር እናወራ። ከዛ በኋላ እንቀጥላለን። አጥፋው እሺ እንግዲህ መጀመሪያ ለነበርነው ነገር ይቅርታ ተጠያየቅን፣ አወራንና ያለውን ነገር ተመልካቾችም እንድታውቁት የምንፈልገው ከካሜራ ጀርባ ብዙ ነገሮችን አወራናት። ቻናላችንን ሳይቀር አስረዳናት ምን ሰራበት መንገድ እንደሆነ። እኛ በዚህ ሁኔታ እንደምንሰራ ያለውን ነገር አሳይተናታል። በዚህ ተማመነናልና ላደረግነው ነገር መጀመሪያ እንግዲህ ልናገኝ የምንችልበት አንቺን ብቸኛው አማራጫችን ይሄ ስለነበረ ነው ይሄንን የሚያደርግነውና ካንቺ ጋር ብዙ ነገሮችን ማውራት ስለምንፈልግ ስለምትጠቅሚንም ጭምር ነው አንቺ ጋር የመጣ ነውና መጀመሪያ ግን ይቅርታ በካሜራ ፊት ደግሞ አንቺን ማለት ፈልጋለሁ። ችግር የለውም፣ ይቅርታውን ተቀብያለሁ። ግን በጣም ትልቅ ስህተት ሊሰራችሁት እንደዛ አይደረግም። ሲጀመር የማንንም ምናምን ማለት ይሄ የምታስገባብኝ እሷ ነች። ችግር የለውም። ለማንኛውም ግን የኢንተርቪው ሂደቱን እናውቀዋለና ሁላችንም ሙያ ውስጥ ነው ያለነው። እናንተም ቢሆን ሚዲያ ላይ የምትሰሩ ከሆነ ሂደቱን ታውቁታላችሁ። ስለዚህ አስፈቅዳችሁ ነው መጀመሪያ መምጣት ያለባችሁ። የሰው ቤት ድረስ ያለ ምንም ፍቃድ አይመጣም። ለወደፊቱ እንደዚህ አይደረግም። ብቻ እሺ ለሱ እንግዲህ ይቅርታ ጠይቀናል። ምንድነው መጀመሪያ አንቺን ተመልካቾችን መተዋወቅ ይፈልጋሉ እና የምንሰራበትን መንገድ ስላየሽ ከዚህ በኋላና ቁም ነገር ይዘን ነው ሪያሊቲ ሾው እንደሆነ አሳይተንሻል። በእውነት በህይወት ላይ የተመሰረተ ጉዳይ እንደሆነ አንቺ ከዚህ በፊት እንዳየሻቸው ኢንተርቪዎችን ብቻም ሳይሆን ከዛም ባሻገር ህይወት ላይ የሚሰራም እንደሆነ ነገርንሻልና በዛም ጉዳይ ነው አንቺ ጋር የመጣ ነውና ተመልካቾችም አንቺን እስካሁን በድምጽሽ የለዩሽ ተመልካቾች ሊሆን ይችላሉ። ታዋቂ አርቲስት ነሽ። እጅግ በጣም በብዙ ፊልሞች ላይ የማይሽ በጣም ብዙ ሰዎች የሚያደንቁሽ አርቲስት ነሽና በዛ ፕሮዲውስን በማድረግ ትታወቂያለሽ በብዙ ፊልሞች ላይና ምናልባትም ለማየት የሞከርኩት ያንቺን ኢንተርቪዎች ነው። እንዳየሁት ኢንተርቪዎች ያን ያክል የለሽም። ለሚዲያም ኢንተርቪው በመስጠት አትታወቂምና
ያለሽን ነገር ፐርሰናል ነገርሽን ፕራይቬት በማድረግ የምትታወቂ አርቲስት ስለሆንሽ በመጀመሪያ ለሱም ጉዳይ እንግዲህ ክብር አለኝ። እሱንም መድፈር ፕራይቬት የምትሆን ነገር ለመድፈርም አይደለም እዚህም የመጣሁትና ግዴታም ሆኖብኝ ስለሆነ ነውና መጀመሪያ እስኪ አስተዋውቂልን ለራስሽን ለተመልካቾችም። ያው በሙያ ይታወቃለሁ፣ ግን ደግሞ በህይወቴ ምን ወዳለሁ መሰለ ስራና የግል ህይወትን መለየት። ስራዬ ነው፣ የግል ህይወቴ ደግሞ የግል ህይወቴ ነው። ማንንም በህይወቴ ላይ ጣልቃ እንዲገባ አልፈልግም። ምክንያቱም አብዛኛው ህይወታችን ሶሻል ሚዲያ ላይ ሲወጣ ሁሉ ነገራችን ጓዳችን ድረስ እጃቸውን ሊከቱ የሚፈልጉ ብዙ ሰዎች አሉ። ለዛ እነዛን ነገሮች አክብሬ መኖር ስለምፈልግ ነው። በቃ በአክቲንጉ ዘርፍ ነው ያለሁት ከልጅነት ማለት በቃ አሁን አሪፍ እድሜ በደንብ ሳይገፋ በአሪፍ እድሜ ላይ በዚህ ሙያ ላይ በደንብ እየሰራሁ ነው ያለሁት። እሺ በሰፊውም እንድንወያይ የመጣሁትም ለዚህ ነበርና እንግዲህ ደግሞ ብዙ ሰው ማወቅ ይፈልጋል ስለ አስተዳደግሽ፣ ስለ ውልደትሽ ሳይቀርና እነዚህ ነገሮች መስማት የሚፈልጉ ሰዎችም ስላሉ እሱን ነገር እስኪ እንዴት ነግሪኝ ስላንቺ ከመጀመሪያው ጀምሮ ያለሽን ነገር ወደ አርቱ ከመምጣታችን በፊት እስኪ ስለ መሰረትሽ ማወቅም የምንፈልግ ሰዎችም ስላለን እስኪ እሱን እንድትነግሪኝ። እንግዲህ እድለኛ ናችሁ ማለት ነው። እስከዛሬ እንደዚህ ስለ ልጅነቴ ምናምን ሰጥቼ አላውቅም። ኢንተርቪው አልናገርም፣ ብዙም ማንም የሚያክሰው የለም። ግን ደግሞ ሳታስፈቅዱኝም ቢሆን ቤቴ ድረስ መታችኋልና ዛሬ ልናገር ነው ማለት ነው። እንደ ማንኛውም ኢትዮጵያዊ ነው ያደግኩት። በጣም ደስ የሚል ከምል በላይ በጣም ደስ የሚል የልጅነት ጊዜ ነው ያሳለፍኩት። ባይዘው ናዝሬት ልጅ ነኝ፣ አዲስ አበባ ልጅ አይደለሁም። የናዝሬት ልጅ ነኝ። ናዝሬት ላይ በቃ በጣም ደስ በሚል ሁኔታ ልጅነቴን በተለይ አርቱ አሁን ያለሁበት ሙያ ከዛ ጊዜ ጀምሮ የመጣ ነው። ከልጅነት ጀምሮ በደንብ ቲያትሮችን ሰራ ነበረ። ትምህርት ቤት ኤሌመንተሪም ተማሪ የነበርኩኝ ሃይስኩልም ስፔሻሊ ደግሞ የሃይስኩል ጊዜ እነዛ 4 አመታቶች ምን ያክል ጣፋጭ እንደነበሩ ልነግርህ አልችልምና ሰፈር ውስጥም አትፎ በቃ ከልጅነት ጀምሮ የቃቃ ምናምን ነገር ስንጫወት በቃ የምር ያ ህይወት እየኖርኩት ይመስለኝ ነበረ። ቤት ገብቼ እንኳን ቃቃ ላይ ካሉ ከሰፈር ልጆች ጋር ከጓደኞቼ ጋር ምናምን ያለውን ነገር ሳጠው ይደብረኝ ነበር። በቃ ያ ህይወቴ እስከሚመስለኝ ድረስ ነበረ በደንብ እንትን የምለውና ሰዎች ሲያዩኝ እንደውም ትምህርት ቤት ላይ ትዝ ይለኛል አንድ እኛን የምታስተምር የ6ኛ ክፍል ይሁን እንደዛ ተማሪ የነበርኩኝ የምታስተምረን የነበረች አማርኛ አስተማሪያችን ከእናቴ ጋር ተቀራረብ ነበረ እና ልጅሽማ የምር በቃ አርቲስት ነው የምትሆነው እስከ ማለት ድረስ ደርሳ ነበርና ያ ነገር የዛኔ 6ኛ ክፍል ላይ አማርኛ አስተማሪ የተናገረችኝ ነገር በደንብ ሙያውን በቃ የነገ ህይወቴ ነው ብዬ እንድወደው እንዳከብረው ከልጅነት ጀምሮ ልቤ ላይ ፍቅሩ እንዲያድርብኝ ያደረገኝና ባይገርም ለመጀመሪያ ጊዜ ሲኒማ ወስዳ ፊልም እንዳይ ያደረገችኝም ያቺ ያልኩ የአማርኛ አስተማሪ ነች። ከአመታት በኋላ ሃይስኩል ገብቼ 10ኛ ክፍል ምናምን ተማሪ ከሆንኩ በኋላ ሰፈር ቀይራ ወጣ ነበር። አገኘችኝና በጣም አድገሻል ምናምን አለችኝ። አዎ ምናምን በቃ ደስ አለኝ እሷን ሳገኛ። ምክንያቱም የምወደውን ሙያ ፍቅሩን የሰጠችኝ መምህር እሷ ስለሆነችና እሷን በማግኘቴ በጣም ደስ ብሎኝ የዛኔ 10ኛ ክፍል ደረሽ ብላ ጠየቀችኝ። 10 አልኳትና ለዚህ ስጦታ እንድሰጥሽ ትፈልጊያለሽ ማለት ጥያቄው ራሱ ይገርማል። መንገድ ላይ ነው ያገኘኋት። ስጦታ እንድሰጥሽ ትፈልጊያለሽ አለችኝ እና ደንግጫለሁ። ምን ማለት ነው? ምንድነው ስጦታው ምናምን ነገር አልኳት። ድንገት ያገኘው ሰው እንደዛ ስትሎ ሲላ ሐስበው ታውቀዋለህ ፊሊንጉና ምንድነው ስላት በኋላ ላገኝሽ ፈልጋለሁ ቤት እመጣለሁ ምናምን ብላኝ እኔም ወደ ቤት ሄድኩ። በቃ ቤታችንንም ስለምታውቀው መጣችና ከእናቴ ጋር አውርታል ይዛኝ ሄደች። የምንሄድበትን ቦታ የምር አላውቅም ነበርና ሲኒማ ቤት ወሰደችኝ ማታ ላይ እና በህይወቴ በጣም 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 ደስተኛ ሆኜ ያሳለፍኩበት ጊዜ ቢኖር ያ ጊዜ ነው እና ከልጅነት ጀምሮ በሰፈር ውስጥም በትምህርት ቤትም አማርኛ አስተማሪ ማለት በቃ እስከዛሬ አሁን የቆንኩበት ደረጃ የማመሰግናት በጣም ምርጥ መምህርት ነችና
ከዛ በኋላ ደግሞ ሰንበት ትምህርት ቤት ላይ በደንብ በቃ ተይዤ በደንብ እየሰራው ነው የመጣሁት እና ሰፈር ሰዎችም እንደውም እናቴ ትንሽ እንትን አትልም ነበር፣ አትረዳኝም ነበር። እንደዚህ የአማርኛ አስተማሪያችንም ስትላም ምናምን ልጅቷ ተምራ ደህና ነገር እንዳትሰራ ዶክተር ኢንጂነር እንዳትሆን እንደዚህ አይነት ነገር ሊያበረታችና ልጅን ጉድ አድርጊያት ምናምን ትል ነበር። ትዝ ይለኛል። ግን የአማርኛ አስተማሪያችንም በቃ ለዚህ ነገር እንትን እንዳትጫነኝ በቃ ከ10ኛ ክፍል ጀምሮ ደግሞ በደንብ እየተቀራረብን እንደ ጓደኛ ነኝ እያቀረበችኝ ከዛ በኋላ ልጆችም ስለወለደች ከልጆቿ ጋር እንድግባባ እያደረገችኝ ምናምን እንደ ሁለተኛ እናት ሆናኝ ሙያውን እየወደድኩት እንድመጣ ቲያትር እንዳይ ፊልም እንዳይ በቃ ምጽፈውን ነገር ሁላ በአጋጣሚ ደግሞ እሷም ጎበዝ ስለሆነች እንደዚህ ጽሁፎች ላይ የምጽፋቸውን ነገሮች እያየች እያበረታታችኝ መጣው። ያው ወደ አዲስ አበባ መጥቼም ወደ ሙያው እንድቀላቀል ድፍረት የሆነችኝ እሷ ነች። እዚህ ከመጣው በኋላ ግን ነገሮችን እንደጠበቅኳቸው ባላገኛቸውም እዛ ያው ሰንበት ትምህርት ቤት ነው የምንሰራው፣ ሰፈር ውስጥ ነው፣ ትምህርት ቤት ነው። ያው የራሳችን ቲም ስራ ብቻ ስለሆነ ለዳይሬክቲንግም ለምንም በራሳችን ነን፣ አይከብድም። እዚህ ከመጣን በኋላ ግን እኔና አንድ ጓደኛ አብራኝ መታ ነበር። እሷ ግን ያው የአርቱም ፍቅር ቢኖርባትም ያሳለፍነው መከራ ብዙ ስለሆነ ለመቀጠል ፍቃደኛ አልነበረችም። ወደ ራሷ ህይወት ገባች። እኔ ግን የማልደራደርበት ነገር ቢኖር በህይወቴ አርትና አርት ብቻ ነው። የምኖረውም ለአርት ነው፣ ያኖረኝም አርት ነው ብዬ አምናለሁ። እና በጊዜው ወደዚህ መጥቼ ስራውን በጀመርኩበት እድሜ ላይ ገንዘቡ ምናምን አሳስቦኝ አይደለም። በቃ የአርቲስት ደሞዙ የሰው ፍቅር ነው ይባል የለም። ልክ እንደዛ ሰው ልጅ ያደግኩበትም አካባቢ ስለሆነ በጣም ብዙ ሰው አውቃለሁ ምናምን። ይሄ ካለው ኢንቫይሮንመንት ዳር ለመላመድ በጣም ቀላለው ለኔ። አዲስ አበባ ላይ ግን ስመጣ ማንንም አላውቅም አብራኝ ከመጣችሁ ልጅ ውጪ። ልጅቷም ግን ስንሞክረው የማይሆን ነገር እንደሆነ ስታውቅ ወደ ራሷ ላይፍ ስትሄድ ታውቃለህ፣ እዚህ ቤት ኪራይ አለ፣ ትራንስፖርት አለ። የመጣሁት ደግሞ ከክፍለ ሀገር ማለትም ከናዝሬት ልክ 12ን እንደጨረስኩኝ ነው። ሶ ተምሬ የሆነ ሰራበታለሁ፣ ነገሮችን እቋቋምበታለሁ የምለው ሙያም ሆነ እውቀት እጄ ላይ የለም። ያለኝ ነገር አርትና አርት ብቻ ነው። ያንን ደግሞ የሚቀበለኝም የማስረክበውን ቦታ አላገኘሁም፣ ሰው አላገኘሁም፣ በቃ ያ ስፍራም አላገኘሁም። እና ባይገርም በጣም ከባድ ጊዜ ነው በህይወት ያሳለፍኩት የምልበት ፓርት ልጅቷ ወደ ራሷ ስራ ስትሄድና ከኔ ተለይታ ከሌላ ልጆች ጋር ማሳለፍ ስትጀምር የምከፍለው የቤት ኪራይ የምበለው ነገር አጥቼ ይዘናት እዚህ ከመጣን በኋላ ነበር ነው ፍራሹን ላሽጠን ማለት ነው። የሷ በቃ ማለት አላቅም ልጅቷ እንዴት እንደተቀየረች ራሱ ድርሻዬን እፈልጋለሁ። እኔ ምጄ ምንም ነገር የለም ምናምን አለችና ከዛች ፍራሽ የነበራትን ያቺን ግማሽ ብር ወሰደችና ምንም ነገር አልቀረኝም። የምሬን ነው የምልህ ጎዳና ላይ አደርኩኝ። እና ሰው አሁን ያለሁበትን ነገር ምናምን ሳይ ዝም ብዬ ከመሬት ተነስቼ እዚህ ጋር የተቀመጥኩ ይመስሏል፣ ግን አይደለም። በጣም ሙያ ውስጥ መነበሩ ሰዎች ራሱ በጣም ብዙ ቻሌንጅ ደርሶብኛል። ከባድ ነው፣ ሴት ስትሆን ከባድ ነው። ወደዚህ ሙያ ለመግባት ስታስብ ከባድ ነው። እውቀት ኖሮ መስራት እየቻልክ ራሱ የሚቀበል ስራህን የሚያከብር ሰው ማግኘት ከባድ ነው። እና ለማንኛውም ብቻ ያሳለፍኳቸው ነገሮች በጣም እንትን ቢሉ ፈጣሪ ይመስገን ዛሬ ላይ እዚህ ላይ አድርሶናልና ይሄ ነው። ጥሩ ነው። እንግዲህ እንዳየሁትም እንደተመለከትኩትም ከሆነ በጣም የብዙ ሰው ፍቅር የብዙ ሰው መውደድ ብዙ ተከታዮችም ሳይቀር አለሽና ብዙ ነገሮችን ኢንስታግራምሽን ሳይቀር ለማየት ቼክ ለማድረግ ሞክሬ ነበርና በጣም ብዙ ሰዎች አድናቂዎችሽም እንደሆኑ አይቻለሁኝ። አንዳልሽኝ ደግሞ አንቺ ስላንቺ መስማት ስላለብን የግድም ደግሞ ካንቺም ሳይድ ደግሞ እዚህ ጋር ኮንቨርሴሽንም የግድ መፍጠርም ስላለብን ተመልካቾች ያለው ነገር ከሷም አንደበት መስማት አለብንና እንግዲህ ከዛ በኋላ ያው እንዳየ ነው አሁን ያለሽበት ላይ አሁን ያለሽበት የደረሽበት የሰው ተቀባይነት ላይ ደርሰሻልና ዝም ብሎ እንዳልመጣ ነው አንቺ እየነገርሽን ያለነውና እኛም እናምናለን። በእውነት በጣም ብዙ ነገር ነው ስትራግል አድርገሽ የደረሽው። እስኪ ደግሞ ስለ ፐርሰናል ላይፍሽ ደግሞ እንደዚህ እያለን እንቀጥል።
እንዴት ነበረ? ከዛ በኋላ ስለ ራስሽ ህይወት ደግሞ ስለ ትዳር፣ ስለ ፍቅር ህይወትሽ፣ ስለ ፐርሰናል ላይፍሽ ደግሞ ልጠይቅሽ ፈለኩኝና ስለ ፍቅር ህይወትሽ ደግሞ እንድታወሪኝ ፈለኩኝ። እኔ እስካሁን ያፈቀርኩትም ያፈቀረኝም ስራዬ ነው። ከስራዬ ጋር ነው ተዋድጄም ተከባብሬም የምኖረው። ትዳርም የለኝም። ፍቅረኛም ሆነ እንደዚህ አይነት ሪሌሽንሺፕ ውስጥ ገብቼ አላውቅም። ምክንያቱም የመጣሁት ነግሬያለሁ 12 ልክ እንደጨረስኩኝ ነው። ስለዚህ የመጣሁበት አላማ አለኝ፣ ማሳካት የምፈልገው ነገር አለ ብዬ ከሱ ጋር ነበር ምጉቴ እንጂ እንደዚህ አይነት ነገር የማስብበትም ደረጃ ላይ አልነበርኩም። ሲቀጥል ደግሞ ሞያ ውስጥ በገባሁበት ጊዜ ያጋጠሙኝ ወንዶችም ሰዎችም ከእንደዚህ አይነት ነገር እንድርቅና እንዳልፈልገው አድርገውኛል። እና ያን ሁሉ ነገር አልፌ ደግሞ ይሄን ቦታ ሳገኝ እነሱን የምፈልግበት ምክንያት አለኝ ብዬ አላስብም። ማለት እርግጠኛ ነሽ አንቺ የፍቅር ግንኙነት ኖሮኝ አያውቅም አልነበረኝም ነው እያልሽኝ ያለሽ? አልነበረኝም ኖሮኝም አያውቅም። እንዴት እንደዛ ይሆናል? ማለት እኔ አንቺ ጋር ስመጣ መጀመሪያ ስለ አንቺ ለማጣራት ነገሮችን ለማየት ለመስማት ሞክሬ ነበረ። ምንድነው የሰማው? ምንድነው ለማየት? አይ አይደለም፣ እዚህ ጋር ተመልካችም የሚያየው ነገር ነው የሚመለከተው ነገር ነው። ታዋቂ ሰው ነሽ፣ ፕሮፋይልሽን በደንብ አይቻለሁኝ ብዬሻለሁኝ እና ምንም የምትዋሽበት ደግሞ ምክንያት የለሽም። የምዋሽበት ነገር የለም። ሲጀመር የግል ህይወቴ ነው፣ ካለኝ ያለኝ ነው። ከሚቆነጥጠኝ የሚገርፈኝ የለም። እዚህ ጋር ደግሞ ይኸውልሽ፣ ይሄ ደግሞ እንግዲህ ተመልካቾችም ከዚህ በፊት እንደሚያዩት ምንወሻሽበትን ቦታ አይደለም፣ ሀቅ የሚወራበት የብዙ ሰዎች እንባ የሚታበስበት ቦታ ነው። ውሸት የሚባል ነገር ዋጋ የሌለበት ቦታ ነው። ስለ እውነት ብቻ የሚወራበት ቦታ ነው። እና ምን እየዋሸሽ ነው እያልከኝ ነው? እኔ እኮ አልገባኝም። አንዴ መጀመሪያ አዳምጪኝ። ይኸውልሽ እዚህ ጋር ልናወራ ነው የመጣ ነው። እውነታውን ልናወራ ነው የመጣ ነው። ልታወራኝ ስለሆነ ነው አክብሬ እየመለስኩልህ ያለው አይደል? ከዚህ በፊት እንደለመድሻቸው ኢንተርቪዎች የሚሆን አይነት ቦታ አይደለም። እውነትና እውነት የሚዳኝበት ቦታ ነው። ኢንተርቪው ማርሰጥ የነበርኩትን እኮ አንተ አክብሬ ነው አሁንም ቤቴ ድረስ ስለመጣ ብዬ እንጂ። እሺ በጣም ጥሩ። እንግዲህ በጣም ቅርብ የነበሩ ሰዎችንም ለማጣራት ሞክሬያለሁ። እኔ አንድ ሰው ጋር ስመጣ እንደዚህ ነህ ብዬ ስል ማስረጃ ጭምር ይዤ ነው። አሁን እሺ ምን አይነት ማስረጃ አለኝ? አፍቅረሻል ልትለኝ ነው? ወልደሻል? ምን ልትለኝ ፈልገህ ነው? በፍጹም መውለድ ደረጃ እንዳልደርስሽ እርግጠኛ ነኝ። ነገሮችን ለማጣራት ሞክሬያለሁ። ነገር ግን ካንቺም ከሱም ጓደኞች ደግሞ ነገሮችን ለመስማት ሞክሬ ነበር። ተመልካቾች እንግዲህ እዚህ ቦታ ላይ ስንመጣ ስለ ሄኖክ እያንዳንዱ ነገር ሄኖክ ማን ነው? ምንም ያርበተብትሽ ነገር የለም። የምትፈሪው ነገር ከሌለ እውነት የምትናገሪ ከሆነ ምንም እንዳከበርኩሽ እንቀጥል፣ እንደተከባበርን በሰላም እንቀጥል። ሰውም እንደሚያከብርሽ ተከብርሽ ነው የሚያውቂሽ። ሰውም በሰላም እንቀጥል። ሲጀምር ቤቴ ድረስ በገዛ እጄ አስገብቼ ቁጭ በይና እናውራ። በስነ ስርዓት እንደተከባበርን እንቀጥል። ምንም መከባበር ያስፈልገኝ። በራሴ ቤት ገብተህ ደግሞ ልታዘኝም ትፈልጋለህ? ቀጥ ብለህ ውጣልኝ። አዳምጪኝ። ሰው በክብር በፍቅር ነው የሚያውቅሽ አንቺን። በቃ ያውቁኛል፣ አውቃለሁ። የምሰራውንም ስራ ያውቃለሁ። ስራዬ እንዲያሳውቀኝ ነው የምፈልገው። አንተ ውጣልኝ። በቃ አልፈልግም። የምትሰሪውን እያንዳንዱን ነገር አውቃለሁ። ምን ማለት ፈልገህ ነው? ውጣ በቃ ዝም ብለህ እንዴ። ተከባብረን የመጣ ነው፣ ተከባብረን የጀመርነው። ያማል ጀመረ ሳይራስ ጤነኛል ነው። ውጣልኝ። ምን የምፈልገው ነገር መጀመሪያ አዳምጪኝ። በሰላም እንደተከባበርን እንጨርስ። አንቺ ጋር ስመጣ ስላንቺ ብዙ ነገር አጣርቼ ነው የመጣሁት። ምንድነው ስለዚህ አንድ ነገር ማን እንደሆንኩ አታውቅም። እሺ እሰራለሁ። አሁን ቀጥ ብለህ አንቺ ራስህ እኔ ማን እንደሆንኩ ታውቂያለሽ? አይመለከተኝም ማን እንደሆነ። ይኸው አንድ ስልክ ይበቃል። እሺ ጉድ እሰራለሁ። ህይወትን ነው ማበላሽል። እሱ በቃ አሁን ነው የፈለግሽው ሰው ጋር መደወል ትችያለሽ። ትሰሚኛለሽ አይደለ? ቁጭ ብለሽ ምናገረው እየተሰማ ነው አይደለ? ውጣልኝ ከቤቴ ውጣልኝ። በቃ ምንም ፈልገው ነገር የለም። አሁን እዚህ ጋር ስለጮሽ ምንም የሚመጣ ነገር የለም። አሁን ካሜራውን አጥፋልኝ። አልፈልግም። ምንም ቀረጻ አልፈልግም። ኢንተርቪው አልፈልግም። በቃ ምንም ፈልገው ነገር የለም። ውጣልኝ። ምንም የሚጠፋ ካሜራ የለም። ቁጭ ብለሽ በስነ ስርዓት እስካሁን አክብሬሽ ነው በሰላም እያናገርኩሽ ያለሁት። ትልቅ ሰው ነሽ፣ ታዋቂ ሰው ነሽ፣ ኢንፍሉዌንሰር ነሽ ብዬ ነው። ኢንተርቪውም አልፈልግም፣ መጠየቁንም አልፈልግም። በቃ ሲጀመር ቤቴ ድረስ ማላከ ማንም ቤቴን የሚያውቅ ሰው የለም። እንዴት አጣርተስ ደረስክበት? ለምንስ ፈልገህ ይመጣ? ለመጨረሻ ጊዜ ነው የምነግርሽ። ታዋቂ ሰው ነሽ፣ ኢንፍሉዌንሰር ነሽ፣ ሰው የሚወድ ሰው ነሽ። በክብር እያናገርኩሽም ያለው ለዛ ነው። አንተ አይደለም እሱ አውቃለሁ፣ ሰው እንደሚወደኝ አውቃለሁ። አንተ መናገር አይጠበቅብም። አሁን ቀጥ ብለህ ውጣልኝ። በቃ ምንም ልንገርሽ፣ ምንም አታመጭም። ቁጭ ብለሽ አናግሪኝ። አላናግርህም። ቁጭ ብለሽ አናግሪኝ። ውጣልኝ አልኩህ። ውጣልኝ። እሺ እንግዲህ እያወራን ነው ከአንቺ ጋር እንደዚህ በመሆን አምባጓሮ በመፍጠር የሚሆን ነገር ምንም ነገር የለም። ያለውን ነገር በስነ ስርዓት እንድናወራ ነው የመጣ ነው።
ነግሬሻለሁ አንቺ ጋር ስንመጣ ለስራ ጉዳይ ነው የመጣ ነው እኮ ፍቅረኛ አለሽ ምናምን ብለው ወሬውን ወደ ሌላ ነገር ቀየርከው እኮ ይኸውልሽ ለስራ ከመጣን ካንቺ ጋር ስራ ለመስራት ከፈለግን ደግሞ ስላንቺ ፕሮፋይል እያንዳንዱን ነገር ማጣራት አለብኝ ከዚህ በፊት እንደለመድሻቸው አይነት ሰው አይደለሁኝም እኔ በቀላሉ የምሰራው ነገር አይደለም ይሄ ነግሬሻለሁኝ አይደል ይኸውልሽ መጀመሪያ አዳምጪኝ ይሄ ህይወትሽን የሚለውጥ ጉዳይ ነው በመተኮ እኛ ምን ከፍልሽ ገንዘብ ህይወትሽን የሚለውጥ ገንዘብ ነው ነግሬሻለሁኝ በውል ሳይቀር እንደምንዋዋል ለዛ ደግሞ ካንቺ ጋር ለመስራት ከፈለግን ምናልባትም ሰሞኑን ባሉት ጉዳዮች በጣም ኢንፍሉዌንሰር ይሆንሽ በጣም ብዙ ተከታዮች ያሉ ይሰውነሽ ለዛ ደግሞ አንቺ በጣም ታስፈልጊናለሽ ስላንቺ ደግሞ ሳስብ ካንቺ ጋር ለመስራት ደግሞ ስሞክር ስላንቺ ማጣራት መፈልጋቸው ብዙ ጉዳዮች አሉ ስለ ፐርሰናል ነገርሽ ስለ ፕራይቬት ነገርሽ ሳይቀር እያንዳንዱ ነገር ካንቺ መስማት አለብኝ መስማት ብቻ ሳይሆን አጣርቼ ነው የመጣሁት ካንቺ ጋር ልሰራ ከሆነ ከመፈራረማችን በፊት ተማምነን መቀጠል አለብን ልንገርሽ አይደለ ስለምንከፍልሽ ገንዘብ ሳይቀር ኢኔ ሚሊየንስ እንደሆነ እያንዳንዱ ነገር ነግሬሻለሁ አስረድቼሻለሁ የኛን ድርጅት የኛን ብራንድ ነው እዚህ ጋር የምትወኪው አንቺ ልክ ነህ ተረድቻለሁ ግን ደግሞ ታውቃለህ የኛ ኢንዱስትሪ ስለዚህ ብዙ ሰዎች ናቸው እንደዚህ ብሎ ሊያታሉ የሚመጡት ብዙ ነገር ነው የሚፈጠረው ስለዚህ ለኔም ደግሞ ለራሴ ፐርሰናል ነገር መጠንቀቅ አለብኝ ለዛ ብዬ ነው ለማንኛውም ግን አሁን ተረድቻለሁ በቃ ችግር የለውም እሺ ስለዚህ አንቺ ግን እንድታምኚልኝ የምፈልገው ነገር ሄኖክ የሚባል ፍቅረኛ እንደነበረሽ ነው አይደለ ይሄን ደግሞ ነግሬሻለሁኝ አሁንም ፍቅረኛ ላይ ነህ ያለው ተነጋግረን ጨረስን አይደለ ልታሰራኝ ነው እሺ ያልኩኝ ፍቅረኛ የሚባል ነገር ግን ሄኖክ የለኝም አላውቅም ጀመር ሄኖክ የሚባል ስም ሰምቼም አላውቅም ታውቂዋለሽ እያልኩሽ ነው ነግሬሻለሁኝ አይደለ ታውቂዋለሽ እያልኩሽ ነው እኔ አላውቅም ማቃቸው ሄኖኮች አርቲስቶች አላውቅም በቃ ሌላም ፍቅረኛ ግን ሄኖክ የሚባል አልነበረኝም አርቲስቶች አብረውኝ ይሰሩ ምናምን ነበሩ ሄኖክ ፍቅረኛ የሚባል ግን የለኝም በቃ እንዴ ይኸውልሽ ነግሬሻለሁኝ ዝም ብዬ አንቺ ጋር አልመጣሁም የፎቶ ማስረጃዎች የቪዲዮ ማስረጃዎች እያንዳንዱን ነገር አሉ እጄ ላይ የምን ማስረጃ ነው ያለው ስለ ፍቅረኛ ነው እንዴ ታዲያ እጄ ላይ ማስረጃ ያለው እንዴ በጣም ብዙ ማስረጃዎች እሱን የሚገልጹልኝ እሱን የሚያረጋግጡልኝ በጣም ብዙ ነገሮች እጄ ላይ ያሉ አሳይሻለሁኝ አሁን ነው ከፈልክሽ እነሱ ነገሮች አልተግባባንም ቆይ ምን አለ መሰለህ እኔ ፍቅረኛ የለኝም ኖሮኝም አያውቅም ነበርሽ እያልኩሽ እኮ ነው እኔ ፎቶ ስንሰራ በስራ ጊዜም ከብዙ አርቲስቶች ጋር ትነሳለህ አይደለ አድናቂም አለ ምን አለ ፎቶ ሊኖር ይችላል ከማንም ጋር ሊኖር ይችላል እኔ ከቤተሰብ ጋርም ከምንም ጋር ፎቶ ሊኖር ግን ፍቅረኛ አይደለም ማን አላውቀውም ማን እንደሆነም አላውቅም አርቲስቶች ጋር ፎቶ አለ ያልሽ እያልኩሽ ነው ቪዲዮዎች የፎቶ ማስረጃ ሳይቀር ስትሳሳሙ የሚያሳይ ሳይቀር ቪዲዮዎች አሉኝ እጄ ላይ ስራ ይሆናል ስራ በአጋጣሚ በቀረጻ ጊዜ የተነሳ ፎቶ ምናምን ሊሆን ይችላል እንጂ አንዳንዴ በቃ እንደዛ አንግል ምናምን ስቶ እኔ አላውቅም ብቻ እንደዛ ይሆናል እንጂ የለኝም ፍቅረኛ አሁን የሚያስፈልገው ነገር ልታሰራይ ነው የመጣው አይደለ ወደ ስራችን እንሂድ አሪፍ አድርጊ ይሰራላሉ ወይም ታውቃለህ ስለዚህ አሪፍ አድርጊ ይሰራላሉ መተማመን ትችላለህ በኔ ላይ የምትፈሪው ነገር አለ ይሄንን ነገር ብታምኚ አንቺ የምትፈሪው ነገር አለ ይደርስብኛል ብለሽ የምታስቢው የምትፈሪው ነገር አለ ምን ፈራው ነገር አለ እንዴ ምንም ፈራው ነገር የለም እኔ አሁን መስራት መኖር ብቻ ነው የምፈልገው ስራ መጣህልኝ እኔም ደግሞ በደንብ አድርጌ አስተዋውቅልሃለሁ ሰራልሃለሁ የሚያስፈራሽ ነገር ከሌለ የደበቅሽው ነገር ከሌለ ለምንድን ነው ነገሮችን መናገር ያልፈለግሽው ለምንድን ነው ሚስጥር ማድረግ የፈለግሽው ለምንድን ነው እዚህ ጋር ነገር የፎቶ የቪዲዮ ማስረጃዎች አሉኝ እያልኩሽ ከስራ ውጪ እንደሆነ የሚያሳዩ ምንም ከስራ ውጪ አይደለም እኮ አይ ማለት ተማመነን አይደለ ችግር የለው አሁን ወደ ስራው እንሂድ አይሻልም እንደዛ ቢሆን ይሻላል አሪፍ አድርጌ እሰራልሃለሁ ላንተም ለኔም ጠቅመኛለህ አንተም እጠቅምሃለሁ አይደለ የኔንም ሙያ ትጠቀምበታለህ አንተም ማግኘውን ነገር አሁን ተማመን ስለዚህ ወደ ስራው ብንሄድ አይሻልም በጣም ጥሩ ስለዚህ አሁን ከኔ ጋር መሄድ እንችላለን ማለት ነው አዎ ለስራም ችግር የለው መሄድ እንችላለን ማድረግ ያለብኝ ነገር ሁሉ አደርጋለሁ በጣም ጥሩ መኪና አዘጋጁና እንውጣ እሺ እንግዲህ ፍሬ እዚህ ጋር ለመምጣታችን ዋናው ምክንያት አንቺ ነሽና ምንድነው እየተፈጠረ ያለውን እኛ ደረስንባቸው አንዳንድ ነገሮች አሉ በራሳችን መንገድ ለማጣራት የሞከርናቸው ከዛ ውጭም ደግሞ እሱም እንግዲህ ወንድማችን ወይም ደግሞ ሄኖክ የሕክምና እርዳታ ከዛም በተጨማሪ ከሕክምናም ባሻገር የተለያዩ እርዳታዎችንም ደግሞ ስለሚያስፈልገው ጭምር የተለያዩ ነገሮችን ለማድረግ እኛ እየጣርን ነው ግን አሁን ስላለንበት ነገር ለማወቅም ስለምፈልግ አዲስ ነገሮች ይኖራሉ
አዲስ ነገሮች ይኖራሉ። እኛ በግላችን የደረስንባቸው አንዳንድ ነገሮች አሉ። እሱን በጊዜ ሂደት እንግዲህ የምታዩት የምትመለከቱት ይሆናል። አሁን ግን ከእናንተ ጋር ማወቅ መፈልገው ስለተፈጠረው ነገር ስላላችሁበት ሁኔታ ጭምር እንድትነግሩኝም ስለፈለኩ ነው። ሄኖክ እንግዲህ ከአንተ ጋር የተለያየ ነው። እጅግ በጣም አሞህ ነበረ። እዚህ ሁኔታ ነበር የተለያየ ነውና ስላለህበትም ሁኔታ የግድ ማወቅም ስላለብን እስኪ እንዴት ነህ? ምንድነው የተፈጠረው? የምታስታውሰውን የምታውቀውን ነገር ስለምን ሁኔታ ነው የማወራው? ከሷ ጋርስ በምን ጉዳይ ተዋውቃችሁ ነው ይሄን ሁላ ነገር ልትነግረን ምን ልትለውም የቻልሽው? እነሱን አናግረው ችግር የለውም። ከኔ ጋር የተዋወቁ እኮ ባለፈው እኮ ቤቴ ድረስ እኮ መጣው እኮ ብዙ ነገር አድርገውን ሄዱት ማለት አንቺ እኮ አውቃለሁ። ጠርተሻቸው ነው አንቺ? አይደለም እኮ ወንድሜ እንደዛ አይደለም። ይኸውልህ አንተን ሊያናግሩ ስለፈለጉ ስለ ስራ አሁን ስራ አቁመሃል አይደል? ስለ ስራ እኮ ሳይሆን ቆይ ቤቴ ውስጥ ድረስ መጣው ባለፈው ካሜራ ይዘው ምን እያደረጉ እንደነበር እኮ አንተ እኮ ካሜራ እና ታዲያ ስራ ካልነበረ አሁን ያለውን ነገር እኮ ስታደርግብኝ የነበረችው እሷ ናት ማለት ነው አይደል? ጠርተሻቸው ይዘሽ የመጣሽ ሌላ ነገር አይደለም። ቆይ እኔ ምን ሆኛለሁ ላንቺ ስላደረኩ? አንዴ አዳምጠኝ፣ አንዴ ተረጋጋና መጀመሪያ ስማኝ። ብዙ ነገር እያደረኩላት እኮ የነበረው እኮ አንተ እኮ ምን የምታውቀው ነገር እኮ የለም ወንድሜ። አለ እሷ ያለውን ነገር ነግራናለች። እኔ ላንቺ ያላረኩልሽ ነገር አለ? ላንቺ ስልኩ ነው ብዙ ነገር እኮ እያደረኩልሽ ነበር። አንቺ ግን በሌላ በተዘዋዋሪ ሌላ ሰው ይዘሽ መጣሽ እኔ ቤት ውስጥ አሞታልታ ምን እኔ ታመመው ወንድሜ? አይ አሟል እያልን አይደለም፣ እኛ ታሟል እያልን አይደለም። ግን የነበርንበት ሁኔታ ትናንትና ካንተ ጋር ስንለያይ ካንተ ጋር በተለያየንበት ሰዓት የተፈጠረውን ነገር እኛም ተመልካቾችም ተመልክተዋል። በተወሰነ መልኩ አንተ የምታስታውሳቸው ነገሮች ይኖራሉ ብዬ አስባለሁ። አሁን እኛ የፈለግነው ምን ላይ ነህ ደህና ነህ ወይ የሚለውን ነገር ለማወቅ ስለፈለኩኝ ነው። ከተለያየን በኋላ እኛም እንግዲህ ዝም ብለን አልተሆነም፣ በአቅማችን ያቻልነውን ሙከራ አድርገናል። አሁን እንዴት ነህ ደህና ነህ ወይ የሚለውን ግን ካንተ ማወቅ ስለፈለኩኝ ነው። ይኸውልህ ወንድሜ እኔ በፊትም ደህና ነኝ፣ አሁንም ደህና ነኝ፣ ወደፊትም ደህና ሆናለሁ። አንቺ ቆይ ምኑን አሞታል ብለሽ ነው የጠራሻቸው? መጀመሪያውንስ እንዴት ሆነ ወንድምሽ? እንዴት ሆነ? ከዚህ በፊት ለብቻችሁን የምታወሩት ነገር ነበራችሁ ማለት ነው? ምንም አላወራንም። ይኸውልህ አንተን እኮ ወደ ስራ ለመመለስ ነው ሀሳባችን። ወደ ስራ መመለስ አለመመለስ እኮ አይደል? መቼ ነው ስራን አንተ ስራን በጣም አይደል የምትወደው? እሱን ታውቃለህ። መቼ ነው ስራ ከሰራ ስለኔ መውደድ እኮ አይደለም ከነዚህ ሰዎች ጋር አንቺ ለምሮ የምትነካኪው። አንድ አመት አለፈ እኮ ሄኖክ። አንዴ ነገሮችን ከኛ ደግሞ ያለውን ነገሮች ለመስማት ሞክር። ብዙ ነገሮችን ለአንተ በዚህ ሰዓት ከፍሬ ወይም ደግሞ ከእህትህ በላይ የሚቀርብ ሰው የለም አይደለ? እኮ እሱ ልክ ነህ። በደንብ የምታውቀው እሷ ነች አይደለ? እኛም ጋር ያለውን ነገር የነገረችን እሷ ነች። ምን እየተፈጠረ እንዳለ ከመጀመሪያው አንስቶ እስከ መጨረሻው በአንተ ሳይድ ደግሞ ያለውን እየነገረችን ነው እኮ። እናንተ ጋር ምን አለ? ቆይ አንቺ አሁን እኔ አልሞት አልኩሽ ምን አልኩሽ? አሁን በእነሱ ቲቪ ፊት አስወጥተሽኝ ልትለምኝብኝ መለመኛ ልታረጊኝ በቃ ይሄ ነው አይደለ ፍላጎትሽ? ለአንቺ ያላረኩልሽ ነገር አለ? እነዚህን ሰዎች ማንነታቸውን ምን ታውቂያለሽ? እሺ ልታስለምኝብኝ አይደለ? ጤነኛ አይደለም ያሟል ምን እያልሽ እንዴት እኔ አንተ ላይ ለምናለሁ? ምን ሆነ ነው? እኔ ላንተ ህይወት ብዬ ነው እንደዚህ ስትሆን ስላልቃተኝ ነው። ምን ሆነ ነው እንደዚህ የምትለኝ? እኔ አንተ ላይ እንዴት ለምናለሁ? እኮ ላንተ ህይወት ብዬ ነው። ይኸውልህ እንዴት ነው አንተን መለመኛ ላደርግ የምችለው? ለእኔ ህይወት እንዴት አስበሽ ነው? ቆይ ለእኔ አታስብልኝም እንዴ? እኔ ተሸማቅቄ ከቤት እንኳን ለመውጣት እየተሳቀቅኩኝ በአንተ ምክንያት ወንድምሽ ስለሆንኩ ነው የምታፍሪብኝ? ይኸውልህ እንደዛ አይደለም። አልተረዳኸኝም። ወንድሟ ስለሆንኩኝ እና ሌላ ኬዝ ምንድን ነው? አልተረዳኝም። ይኸውልህ አንተ ታማሃል። አንተ ለራስህ ላይ ገባ ይችላል። አንተ ጤነኛ አይደለም ወንድሜ። ይኸውልህ ጤነኛ አይደለም። ስለምን መታመም ነው የምትፈሪው እዚህ ጋር? ይኸውልህ ምንም አይገባውም እኮ አይደለም ምንም። ይኸውልህ አንተ ታማሃል። በቃ ይኸውልህ አክቶች ሁሉ ያውሬ ሆነዋል። አንተ ጤነኛ አይደለም። ይገባሃል? በቃ ጤነኛ አይደለም። እኔ ፈርቻለሁ። አንተን ለማዳን እየሞከርኩ ነው። ይገባል? ይኸውልህ ድርጊቶቹ ሁላ ራሱ የሰው አይደለም። በቃ የሆነ የማይሆን ነገር ነው የምታደርገው። መሬት ላይ ትሰባለህ፣ ከዛ ትጮኻለህ። ሌሊት ምንም አተኛም። እኔ ነኝ እንደዚህ ማረጋው? አዎ ይኸውልህ ጤነኛ አይደለም። የሆነ ነገር ሆነሃል። አይንህ ምናምን ይቀየራል። ከዛ በቃ የሆነ የመንፈስ እንትን ነው ላይ ስለኔ እያወራሽ ነው እንዴ? አዎ ስላንተ ነው። አንተ ግን አይገባም። የሆነ ሰዓት ትነቃለህ፣ የሆነ ሰዓት የሆነ ነገር ትሆናለህ። መሬት ላይ ራሱ ስትሰብ ሌሊት ራሱ ኧረ በእናትሽ እኔ ተኝተህ እኮ አታድርም። ይኸውልህ እኔ እየተሰቃየሁ ነው። በአንተ የተነሳ ሰው ሁሉ ምናምን የሚያወራው ነገር ራሱ ስላልወጣ ነው እንጂ ስለኛ ሰው ምን እያወራ እንደሆነ አታውቅም። ምን እያወራሽ ነው ያለሽው? ቆይ ስለኔ ነው አንተ አልገባም። ታማል በቃ ተረዳኝ። ይኸውልህ እኮ የምታወራው ነገር ወንድሜ ነግሬሃለሁ። ሄኖክ አንተን በዚህ ሰዓት አብርሃም የምትኖረው መቼም ፍሬ ነች አይደለ? ከፍሬ በላይ በዚህ ሰዓት አንተን የሚያውቅ ነገር የለም። አብራችሁ በምትሆኑበት ሰዓት እቤት ውስጥ የሚፈጠረውን እያንዳንዱን ነገር ደግሞ የምታየው የምትሰማው እሷ ነች።
ስለዚህ እሷ ደግሞ እነዚህ ነገሮች እየነገረች ነው። አንተ ላታውቃቸው በዚህ ሰዓት እሷ በምትለን ሰዓት ማታስታውሳቸው ነገሮች ይኖራሉ። እኛ ደግሞ በጊዜውና በሁኔታው ሆነን ደግሞ በቦታው ላይ ተገኝተን ደግሞ ያየነው ነገር ነው። እኛ ምስክር መሆን እንችላለን። እኔ እኮ ተኝቼ ነው ማድሮ እኮ ሌሊትም እንደዚህ መሬት ላይ ምናምን ይሆናል የምትለኝ እኔ በፍጹም እኮ አድርጌው አላውቅም። ተኝታ አይደለም የምታድረው፣ ሰውነት ይንቀጠቀጣል። ከዛ በኋላ ይሁ መሬት ላይ ትሳባለህ፣ አይንህ ምናምን ይቀየር። በቃ የሆነ ነገር ይሆናል። ደህና አይደለም። ስራ ከቁምክ ጀምሮ ደህና አይደለም። ይኸውልህ አልተረዳኝም። እንዴት ነው አንተ ላይ የምለምነው? ቆይ ምን ሆነ ነው እንደዚህ የምትለኝ? ያላንተ ማን አለኝ? ኧረ ወንድሜ የሆነ ነገር እንዴት ነው እንደዚህ አይነት ነገር ማደርገው እኔ? አንተ ታማል። ለምንድን ነው የማትረዳኝ? ደህና አይደለም። አሁን ደህና ስለሆነ እንግዲህ ስራ ምናልባትም ካንተ ጋር የነበረንን ኮንቨርሴሽን የነበረንን ኢንተርቪው የተቋረጠው ስራ ለምን አቆምክ የሚለውን ነገር እያወራን ነበረ። ስለሱ ሁኔታ ስለሱ ጉዳይ እያወራን ነበረ እኮ። መቼ ማለት እንዴት አውርተው ነበር እኮ ከዚህ በፊት ጠይቆክ ነበር እኮ። ነግሬ ነበርኩ ይዛኔ እኮ አታስታውስም እንዴ? ታዲያ አንተ እኮ እኔ እኮ አስታውሷ እንዴ? አታስታውስም ማለት ነው አንተ? በግጥ ይኸውልህ እኮ ነው ሁሉንም ነገር እኮ አስረድቼው ጨርሰን ምናምን እኮ አይደለ? እኔ አስታውሳለሁ በሚገባ። ሲጠይቅ እኮ ነው ስለ ስራ ገና ሲጠይቅ እኮ ነው ራስህን እንደዛ እንዳለብህ ኖ እኔ እሱን በደንብ አስረድቼዋለሁ ነገሮችን። ይኸውልህ ሄኖክ ካንተ አንዳንድ ነገሮችን ለመስማት ሞክሬ ነበረ። በነበረንበትም ጊዜ በዛኑ ሰዓት ያልከኝን ነገር ለመረዳት ሞክሬ ነበረ። እውነት ለመናገር አልተረዳሁም። ከዛም በኋላ ደግሞ እንግዲህ ተመልካቾች ቁጭ ብዬ ያሉትን ነገሮች ከሱ ጋር ያወራነውን ኢንተርቪውን ቪዲዮን ሁላ ተመልሼ ለመመልከት ሞክሬ ነበረ። ነገሮች ፍሎ ያላቸው ወይም ደግሞ የተረጋገጡ ነገሮች ሆኖ አላገኟቸውም። ነገሮች ዝብርቅርቅ ብሎ ነው ያገኟቸው እና ለመረዳት ሞክርን ሁላችንም፣ ግን ያልተረዳነው ነገር እንዳለን የተሰማኝ። ስለዚህ ከዛ በኋላ እንደገለጽኩላችሁ እንዳያችሁት በራሳችን መንገድ ነገሮችን የቅርብ ከሚባሉት ጓደኞች ለማጣራት ሞከረን። ዙሪያው ካሉት ሰዎች እነማን ነበሩ በዛ ሙያ ውስጥ ሳለ በመጨረሻ አብረውት የነበሩትን ሰዎች እንዳያችሁት ደግሞ የተቻለንን ለማድረግ ስንሞከር የደረስንበትም ጉዳይ አለ። ፍቅረኛው ስለተባለችው ሴት ስለዛም ጨምሮ የተቻለንን ሁሉ ለማድረግ ሞክረን ነበር። መታስታውሰው ነገር አለ አንተ በዛ ሁኔታ ውስጥ በዛ ሂደት ውስጥ እንግዲህ ፍቅረኛ አንተ ሄኖክ እስኪ በዛ ታይም ውስጥ አንተ ስራ በነበርክበት ጊዜ ስለነበሩ ጓደኞች ስለ ፍቅረኛ ጨመር እስኪ ነገሮችን መለስ ብለህ ለማስተዋወስ ሞክር የነበሩትን ጉዳዮች። ስለምን ፍቅረኛ እኔ ቆይ እንዴት ረሳሁት? እኔ ራሱ ሳልነግር ረስቼው ነው እንጂ እኮ ማለት አስተዋውቆኝ አያውቅም። ግን ሁሌ አስተዋውቅሻለሁ ምናምን ብሎ እንደጠራኝ እሷ ትቀራለች ምናምን የሆነ ነገር እየተፈጠረ ሳይስተዋውቀኝ ቀርቶ ነው። ለዛ ነው ያላነሳውልህ። እኔ ስለማላቃት ነው ያላነሳውልህ። አላቃትም ፍቅረኛውን። እኔ ነኝ ይዤሽ ሄድኩት ላስተዋውቀሽ ብዬ ማለት ብዙ ቀን እኔን እናግኛት ብለኝ ጠርታኝ፣ ግን እሷ ሳትመጣ ቀርታለች እኮ። እኔ እንጃ ፍቅረኛ ይኖረኝ አይኖረኝ ብቻ እኔ እንጃ። ብዙ ጓደኞች ስላሉኝ ብቻ ከነሱ ውስጥ እኔ እንጃ አይዶን ነው ብቻ። ግን ምንም ማስታወሰው ነገር የለኝም እስካሁን። ብቻ ግን ይዤሽ ሂጅ አውቃለሁ አንቺን ፍቅረኛ ይቀጥራኛለች ብዬ። እኔን እኮ ብዙ ቀን ልታስተዋውቀኝ ብለህ ነበር። ግን በቃ እኔና አንተ ከሄድን በኋላ እሷ የሆነ ወይ ተጠራው ወይ የሆነ አብራ ነው የምትሰራው፣ እንደውም አብራኝ ነው የምትሰራው፣ ቆንጆ ናት ምናምን ስትለኝ ነበረ። እና በአካል ነው ማስተዋውቅሽ እሷማ ቆንጆ ስለሆነች በአካል እንጂ እንዲማ በፎቶ አላሳይሽም ያልክ ነበር። በጣም እንትን ያልክ ምንም ትዝ የሚልህ ነገር የለም? እስኪ እሱም ባይሆን ቅርብ ስለነበሩት ጓደኞች ካንተ ጋር አብረው ሲውሉ አብረው ሲበሉ አብረው ሲጠጡ ስለነበሩት ስለ ኢንቫይሮንመንት ጭምር እስኪ የምታስታውሰው። ይኸውልህ እንዴት መሰለ ፊልም ስትሰራ ማለት ነው ክሮ አለ አይደለ? ላይክ በክሮ በኋላ ከዛ ከቀረጻ በኋላ አንድ ላይ ሰብሰብ ብለን ምግብ ስንበላ መሳሳቁ አለ ጓደኞቻችን። በቃ እንዴት ደስ የሚል ቫይብ ነበረ መሰለ እዛ ውስጥ ማለት ነው። ከዛ ከተሳሳቅን ክሮአችን ደግሞ ባይዞ በጣም ይለያል። በቃ እኔ በፊትም ዳይሬክተር ስለነበርኩኝ እዛ ላይ በቃ ሁላቸውንም እዛ ምግብ ላይ ሁላ ነበረ ዳይሬክት ማድረጋቸው የሚገርመ ማለት ነው። ከዛ በኋላ ከበላን ምናምን በኋላ ተመልሰን ደግሞ ስራ እንጀምራለን። ከዛ ከቀረጻ በኋላ ምናምን ደግሞ አሁንም ተመልሰን እንውጣና እንጨዋወታለን። ለሻይ ሰዓት ምናምን ስንወጣ ምግብ ምን በላበት ደግሞ እንዴት እንደሚለይ በቃ ጫውታው ምናምን በጣም ነው እኮ ለማለት የፈለኩት።
ከዛ ባሻገር ከዛ በተጨማሪ ይሄ ምግብ ከመብላቱ ባሻገር አብሮ መብላት አብሮ መጠጣቱ ያልኩ እንግዲህ አብሮ በማሳለፍ ደረጃ ከዛም ባሻገር ከቀረጻ ውጪ ምናልባትም እንደ ቡድን እንደ ጓደኛ አብራችሁ ልትበሉ ትችላላችሁ። ከዛ ውጪ ግን ይሄ የልብህን የምትነግረው የልብህን የምታወራቸው ለአንተ ከስራ ውጪ በጣም ቅርብ የሆኑ ሰዎች ስለነሱ የምታስታውሰው ነገር አለ ወይ? በስራ ውስጥም ከነበር እዛ ሙያ ውስጥ ያሉ ሊሆኑ ይችላሉ፣ ከዛም ውጪ ሊሆኑ ይችላሉ፣ አብሮ አደጎችም ሊሆኑ ይችላሉ። የምታስታውሳቸው የቅርብህ ሰዎች አሉ ወይ አሁን ላይ? ይኸውልህ ምን መሰለ በዛ ጊዜ የልብህን የምታወራው ሁሉም ጋር ነው። በቃ እንደዚህ በቲያትር ዓለም ውስጥ ደግሞ በብዙ አመታት ውስጥ አንድ ላይ የመቆየት እድል አለህና ሁሉም ነገር በቃ የልብ ጓደኞች ናቸው የሚሆኑት ማለት ነው። ሁሉም እንደዛ ነበረ የምንኖረውና አሁን ላይ ግን የማስታውሰው ነገር ምንም ማስታውሰው ነገር የለም። ምንም በቃ ትዝ የሚለኝ ነገር የለም አሁን ላይ። እንደው ምንም አይምሮህ ላይ የሚመጣልህ ሰው የቅርብ ሰው የለም በጭራሽ? ምንም ምንም የለም ማስታውሰው ሰው አይኖርም። እስኪ ስለ ፍቅረኛህ ደግሞ እናወራ። ምናልባትም አብራ በጣም የቅርብ የነበረች ሴት በጣም ታዋቂ ምናልባትም እንግዲህ በዚህ በድራማው ዓለም በጣም ጎበዝ ታዋቂ ተዋናይ አሁን ላይ ከሆኑት ሴቶች መካከል ከአንድ ሴት ጋር የፍቅር ግንኙነት እንደነበረ አስታውሳለሁ አይነት ነገሮችን ሰምቻለሁ። ይሄን ደግሞ ያረጋገጥኩትም ጉዳይ ነው። ስለሷ ምንም እስኪ መለስ ብለህ ስለ ፍቅር ግንኙነት ለማስታወስ ሞክር እስኪ። ስለኔ ሄኖክ ፍቅረኛ አለው ምናምን ብለውክ ነው? እኔ ነገርኩ እኮ ወንድሜ። እኔ እህቴ ምን ሆነሽ? እኔ በጭራሽ ማስታውሰው ነገር የለም። ፍቅረኛ ማናት? እኔ ምንም እንደዚህ አይነት ግንኙነት ለራሱ አጋጥሞኝ አያውቅም እንደዚህ አይነት ነገር። ምናልባትም እንግዲህ እዚህ ጋር በዙሪያው ያሉትን ሰዎች ተመልካቾች እንደምናየው እያስታወሰ አይደለም። ብቸኛ ያረሳት ሰው እዚህ ጋር አጠገቡ ያለችውን ፍሬን ነው። ከዛ በተጨማሪ ከአንዳንድ ሰዎች ጋር ከጎረቤቶች ጋር ሳይቀር ግንኙነት እንዳለው ነው። ነገር ግን እዚህ ሁኔታ ላይ ያሉት ነገሮች ሙሉ በሙሉ እንግዲህ ሊባል በሚችል ደረጃ ከአንዳንድ ትውስታዎች በቀር ራሱን እንግዲህ ወይም ደግሞ አቅሉን የሳተ ሰው ነው ልንል እንኳን ባንችል እነዚህን ትውስታዎች ደምስሶታል። ለምን እንደዚህ እንደሆነ ይሄ በራሱ ራሱን ጥያቄ የሚያስነሳ ጉዳይ ነው። እሱ እዚህ ጋር ፎርጎት እያደረጋቸው ያሉት ነገሮች የሆነ አይዲያ ላይ የሆነ ዙሪያ ላይ ያሉት ነገሮች ናቸው። እነዛን ራሱ ፎርጎት እንዲያደርግ ተደርጓል። ምንድነው ከዚህ ጀርባ ያለው? እንግዲህ እንደተመለከታችሁት ከሆነ ከአርቲስቷ ጋር የነበረን ቆይታ ተመልክታችኋል። ከሷ ጋር የነበሩትን ነገሮች ለማውራት ስንሞክር ጭራሽ ሄኖክ የሚባል ሰው አላውቀውም ነው ለመካር ነበር የሞከረችው። እኛ ደግሞ እዚህ እሷን ያመጣንበት ምክንያት እንደ አንድ ድርጅት ብራንድ አምባሳደር ልናደርግሽ እንፈልጋለን። ለዛ ደግሞ ነገሮችን ላመቻች ትመጫለሽ ብለን እንግዲህ ውጪ እንድትቆይ አድርገናል። እሷን የኛ ሰዎች ውጪ ይዘዋት መኪና ውስጥ ቆይታለች እሷ። አሁን ደግሞ ፊት ለፊት መገናኘት እንዳለባቸው እየተሰማኝ ነው። እኛም እንግዲህ ለማድረግ የሞከርነው እነዚህን ሰዎች ፊት ለፊት ማገናኘት ነው። ከዛ በኋላ ምን ሊፈጠር ይችላል? እውነት እንዳለው ያቃተም እሷስ እንዳለችው ይሄንን ሰው ያቃተም ወይ አታውቀውም ወይ? እስኪ ምናልባትም የኛ ሰዎች እሷን ይዘዋት እንዲመጡ እናደርጋለን። ምን እንደሚፈጠረው የሚለውን እንግዲህ አብረን የምንመለከት ይሆናል። እንግዲህ ተመልካቾቻችን እስከመጨረሻው ድረስ አብራችሁን ቆዩ። እናንተ እሷን ይዛችኋት ነው። እሺ አስገባት ሰው አንተ ግን ምን ያረጋኸኝ እና እነማናቸው ነዚህ? አታውቂያቸውም? እሱን አታውቂውም ወይ? ነገር ካለ የፎቶም የቪዲዮ ማስረጃ አለ። አታስታውሳትም? ሰው አታስታውሳትም? እያንዳንዱ ስታረጊ የነበረውን ነገር እኛ ደርሰን የፎቶም የቪዲዮ ማስረጃ አለ። ከሱ ጋር ግንኙነት እንዳለ ከሱ ጋር ምንድነው? ምንድነው?